ትሁት በስከ መጨረሻም ታሪክ ሰራች። ቃል የገባችለትና የታመነችለትን ተግባራዊ ማድረግ ችላለች። አለሚን ከዛ ጨለማ ክፍል በማውጣት ከአባባ ቤት አደረሰቻት። እመኚኝ ከዚህ ቤት ትወጫለሽ፣ ከቤተሰቦቼም ወስድሻለሁኝ፣ እነሱንም ትተዋወቂያቸዋለሽ፣ ብዙ ዘመድ አዝማድ ይኖርሻል፣ ከሰዎች ጋራም ሰላምታ እየተለዋወጥሽ ሰላማዊ ህይወትን ትገፊያለሽ ብላት ነበረ። በእርግጥ አለሚ ከዛ ቤት መውጣት ምን ያህል እጅግ አደገኛ እንደሆነና ምንም አይነት የገቢ ምንጭም ስለሌላት ይህ ሁሉ ከባድ እንደሆነባትና ገዙ ቁጥጥር ስር ሆና መቆየት እንደምትችል ለትሁት የነገረቻት ቢሆን ትሁት በፍጹም አይሆንም፣ ትወጫለሽ፣ ሁሉንም ነገር ታያለሽ አለች። በወቅቱ ሰዎች ከርቀት ይፈሩኛል፣ እንዴት መግባባት እችላለሁ ከነሱ ጋር ስትልም እንዳስጨነቃትም ገልጻላት ነበረ። በጭራሽ ይህ በአእምሮሽ ላይ የዘሩበሽና መጥፎ ነገር ይሳልብሽ ስላደረጉሽ እንጂ አንቺ ማንንም አይፈራሽ በማለትም የውጭ ኑሮ እንድትለማመደው አደረገች። ሌሎች ሰዎችም ከርቀት እያዩ ይፈሩኛል፣ ይንበራገጋሉ ያለቻቸው ሰዎች ምንም ነገር ሲናገሩም ሆነ በትዝብት ሲመለከቷት አላየችም። ሆኖም እንዲህ ቀስ በቀስ ያለማመደቻት በመጨረሻም ልታሸፍታት ችላለች። የትሁት ነገር እጅግ ይበል የሚያሳይ ነው። ሰላም ውድ የዚህ ድራማ ተከታታዮች እንደምን አላችሁ? ዛሬ አለሚ ያንን ጨለማ ክፍል መውጣቷ ምን ተሰማችሁ? እኔ በበኩሌ በጣም ደስ ብሎኛል። አንዳንድ ግፈኛ ሰዎች የግል ጥቅማቸውን ለማስጠበቅ ሲሉ በምስኪኖች ህይወት ላይ ቃቃ ይጫወታሉ። በሚያሳዝን ሁኔታ አለሚ ቆየችበት አጣብቂኝ በጣም ከባድ ነበረ። አይደለም ለአመታት ይቅርና አንድ ቀን ሁለት ቀን ራሱ ምን ያህል ይከብድ ነበረ። ይህንን አንድ ቀን ቤቴ ከባሏ ጋር በተጣላችበትና ባልተግባባችበት ሁኔታ አንድ ቀን እንድትውል ቢያደርጋት ምን ያህል እንደጨነቃት ሁላችንም የምናስታውሰው ነገር ነው። እናም ዛሬ ላይ አለሜ እንዲያበቃና ወደ አባባ ቤት በመውሰድም እፎይታን እንድትተነፍስ አድርጋታለች። ናቲ እናቴን ለማግኘት ነው እያለው የተሳሳተው ጉዞ ከትሁት ጋር አጣልቶታል። ትሁት ከዚህ በፊት የፍቅር ጥያቄ አቅርቦላት ደስ ብሏት የፍቅር ጥያቄውን ተቀብላ ወደፊት አብረው መኖር እንደሚችሉ እንዲሁም እሱም ቢሆን አድናቆትን ችሯት አንቺ በጣም የምታስፈልጊኝ ረዳቴ ትሆኝ ዘንድ መርጭሻለሁ በማለት የፍቅር ጥያቄ እንዳቀረበላትና በዚህ ደግሞ ትሁት ደስተኛ ሆና እንደተቀበለችው የምናስታውሰው ነገር ነበር። አሁን ላይ ግን ከአባቱ ሚስት የምትሆን ቤቲ ጋር መተኛቱ አይንን ላፈር በማለት ሁለተኛ ፊቴ ላይ እንዳትቀርብ በጣም አስጠልተህኛ ስትልም ሰድባዋለች። ታዲያ እናቴን ባክሽን ይህን ሁሉ ያደረግኩት ለእናቴ ስል እንጂ ወድጀውና ፈልገው አይደለም በማለት ወሰደው አማራጭ ግዴታ እንደሆነበት ለማስረዳት ሞክሯል። ይሁን እንጂ ትሁት እናት ግን ለማግኘት እናትን ስታሰቃይ ከኖረች ሴት ጋር እንዴት ትጋደማለህ ብለዋለች። ለሁለተኛ ጊዜ መሆኑ ነው። በመጀመሪያ አቶ ገዙ ወደዛ ክፍል በገባበት አጋጣሚ እንደተለመደው አለሜን አሰቃያለሁ ብትይ አሁን ግን ከድሮ ቆፍጠን ብላለች። ስለዚህ የሚጠብቅሽን እንዳትረሽ ብለዋታል። ይህን የሰማው ናቲ ለካም እናቴን ታሰቃያት ነበር፣ ትደበድባት ነበረ፣ እኔ ልጇ ያለው እናቴ ምን ያህል ፈተናየች በማለት በትዝብት ሲከታተላት ከቆየ በኋላ ዘሎ ጉርቧን እንዲያንቃትና በእናቱ ላይ የወሰደችው እርምጃ ዋጋ እንደሚያስከፍላትም ዝቶባታል። ቀጣዩ ትሁት ሁለተኛ ጊዜ አረጋገጠችለት። ይኸውም እናት ግን ስታሰቃይ ከኖረች ሴት ጋር እንዴት መተኛት ተቻለህ ብለዋለች። አሁን ይህንን የሰማው ናቲ በቁም ቅዠት ስቃይ ውስጥ ገብቷል። ምክንያቱም ይህ በፍጹም ያልጠበቀውና ቤቴ ታሰቃያታለች ብሎ ያላሰበው ነገር ነበር። አቶ ገዙም የመጨረሻ እቅዳቸው በአለሜ ላይ የወሰዱት እርምጃ እጅግ በጣም አሳዛኝና ጭካኔ የተሞላበት ነበረ። ሆኖም ግን ይህ እቅዳቸውን ትሁት ቀድማ አከሸፈችባቸው። ከዶክተር ጋር በመነጋገር በአደንዛዥ መርፌ እንዲሁም በማታውቅበት ሁኔታ ሊገድሏት ሞክረው ነበር። ቢሆንም ግን የመጨረሻ የስንብት ቃል በሚመስል ከእንግዲህ ሊገሉኝ ነው መሰለኝ፣ እኔ በህይወት የምኖር አይመስለኝም ስትል ክፉኛ ፍርሃት ውስጥ እንደገባች ለትሁት እየገለጸችላት ነበረ። ትሁትም በፍጹም አትሞችም፣ ይዤሽ እወጣለሁ፣ ዛሬ ወደ አባባ ቤት የምንሄድበት ቀን ነው በማለት ይዛት ኮበለለች። ይህ ከመሆኑ በፊት አባባ ፈቃደኛ እንዳልሆኑላትና ልጅሽ ስትይ ተጠንቀቂ በማለት ትሁትን እንድትጠነቀቅ ቢያስረዷትም ትሁት ግን በፍጹም ልጅም ቢሆን ቤተሰቦቼ እንዲጠብቋትና እንዳትርቅ ነግራቸዋለሁ ስትለም ሁኔታዎች እንደማያስጨንቋትና የመጣውን ሁሉ መጋፈጥ እንደሚያስችላትም ተናግራ
ይዛት ኮብልላለች ማለት ነው። በመጨረሻም ትሁት እቅዷን አሳክታለች። በጣም ይገርማል። ትሁት እንግዲህ የአባባን ህይወት ምን ያህል ከፈተና እንደታደገቻቸው ሁላችንም የምናስታውሰው ነገር ሲሆን በተለይ ደግሞ በእገታ ወቅቱ ማለትም በቲና አማካኝነት ጮና አሳግታ በብዙ ገንዘብ እየተደራደረቻቸው ሲሆን ትሁት ግን ይህን ሁሉ በማክሸፍ ከታገቱበት ድረስ በመሄድ ልታስኮብልላቸው ችላ ነበረ። ዛሬም እንግዲህ ከጨለማ ህይወት ስንት ፈተና ስታይ የኖረችን ሴት ይህ የስቃይ ህይወት ላንቺ አይገባሽም፣ የነጻነት አየር ትተነፍሽ ዘንድ ይፈቀድልሻል ስትል ይዛት እልም ብላለች። ገዛኸኝ ከስራ ገበታቸው ተመልሰው አሁንም አለሜን ለማሰቃየት ወደዛ ክፍል ሲሄዱ የተዘጋ ክፍል ይጠብቃቸዋል። የመጀመሪያ ፍለጋቸው የሚሆነው ቤት ለቤት እየዞሩ እያንዳንዱ ክፍሎችን መፈተሽ ይሆናል። ከዛም ወደ ኩሽና አሊያም ደግሞ ወደ መኝታ ክፍል፣ የትሁት መኝታ ክፍል ብቻ የተለያዩ ክፍሎችን ይዳስሳሉ፣ ይዳብሳሉ። ቀጥሎም ነገረኛዋና በቅናት እየተንጨረጨረች ያለችው ቤቲን ይጠይቃል። ቤቲ አለሜ የት አደረሻት? የት ሄዳ ነው? በማለትም በጥያቄ ያፋትታታል። ቀጥሎም ደግሞ ትሁት ከቤት ስለሌለች የት ሄዳ ነው? አለሜን ያስኮበለለቻት እሷ ትሆን እንዴ? በማለት ውይይታቸውን ይቀጥላሉ። ትሁት ከአባባ ቤት አለሜን አድርሳ ስትመለስ በር ላይ ይገጣጠማሉ። ቀጥሎም አለሜ የለችም እሳ የት ሄዳ ነው? በማለት አሁን ትሁትን ያፋጥጧት ይሆናል። ትሁት ወደ ሱቅ እንደሄደችና ስለ አለሜ ምንም የምታውቀው ነገር እንደሌለ እዛ ቤት ስትመጣ የተሰጣትን ማስጠንቀቂያ ተግባራዊ ማድረግ እንዳለባት በዚህ ፍርሃት ውስጥ ምንም ነገር ማድረግ እንዳልቻለችም ልትገልጽላቸውና ልታሳምናቸው ትችላለች። ብሎ የአቶ ገዛኸኝ ጥያቄ ናቲ ላይ ነው። እንዴት እናቱን ሊያስኮበልላት ቻለ? እዛ ቤት እየተመላለሰ መውጫ መግቧን ተከታትሏል ማለት ነው። ሳያውቅ አይቀርምና ስለዚህ ሊያስኮበልላት የሚችለው ራሱ ናቲ ይሆናል በማለት በብዙ መላምቶች ይጠመዳሉ። ብቻ ቀጣዩ ክፍል እጅግ በጣም አጓጊ ሆኖ ቀጥሏል። እንግዲህ የመቃብር ስፍራ ያየው ናቲ ዛሬ እናቱን ለመጨበጥና ፊት ለፊት ለመገናኘት አስችሏቸዋል። እንኳን ደስ አላችሁ እናትና ልጅ እንኳን ተገናኛችሁ። እናትን በበኩሏ ናቴ ልጄ ቢያንስ እንኳን እሱን መቅበር ባልችል መቃብሩን ባገኘው ደስ ይለኝ ነበር ካለችና ከዛ በኋላ በህይወት እንዳለ ደብዳቤው እንደደረሳት እንዲሁም በአይኗ በብረቱ እንደተመለከተችው እነዚህ ነገሮች ፋ እንዲለመልምና መኖርን እንድትናፍቅ አድርጓታል። ዛሬ ላይ ልትሞች ነው የመጨረሻ ስንብት በማለት ቤቲ ልትገደል እንደምትችል ከነገረቻትና ልጄ በህይወት መኖሩን አረጋግጫለሁ፣ ከዚህ በኋላ በሞትም አይቆጨኝ በማለት በቁርጠኝነት የተሰለፈችው አለሜ ሌላ እድሜ ተጨምሮላት አቶ ገዙን ስቃይ ልትገላገል ችላለች ማለት ነው። እጅግ በጣም ደስ የሚል ነገር ነው። ልትሞች ሴኮንድና ደቂቃዎች እየቀሩች ነው። በቃ ከዚህ በኋላ ልትናዘዙ የምትፈልጊው ነገር ካለ ተናገር እየተባለ ሞት የሚጠባበቃት ነፍስ እንደገና መኖር ትችያለሽ፣ መኖር ያስችልሻል፣ ለምን ትሞቻለሽ በማለት አዲስ ተስፋ፣ አዲስ ህይወት፣ አዲስ ዓለም። እጅግ በጣም የሚደንቅ ነው። አንዳንዴ ነገሮች ሁሉ ከአቅማችን በላይ ይሆናሉ። ምንም እንኳን ይህ ድራማ ቢሆንም ብዙ ጊዜ እንደዚህ አይነት ገጠመኞች ይኖራሉ። የሰው ልጅ የመሞቻ ቀን ደርሷል፣ ተቃርቧል የተባለበትና ተስፋ የተቆረጠበት ነገር ሊኖር ይችላል። ይሁን እንጂ ፈጣሪ በምን አይነት መንገድ እድሜያችንን እንደሚቀጥለው አይታወቅም።